ናቸው እንደምናላችሁ ተመልካቾቻችን ከትንሳኤ እለት በኋላ ባሉት በዓለ ሃምሳ ተብለው በሚጠሩት ቀናቶች ሙሽሮች የሰርግ ስነ ስርዓታቸውን ለማድረግ የሚመርጧቸው ቀናቶች ናቸው። እኛም እንግዲህ በእነዚህ ቀናቶች ውስጥ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ በርካታ ጥንዶች ለሙሽርነት ወይንም ለሰርግ ስርዓታቸው በቅተዋል። ከነሱ መካከል እንግዳ አድርገን ልናቀርብላችሁ ወደናል። እንኳን ደህና መጣችሁ፣ እንኳን ደስ ያላችሁ። እንኳን ደህና ቆያሽ። እስኪ ራሳችሁን ከማስተዋወቅ እንጀምር። ኦኬ፣ መንገይ ይባላለሁ። የሶፍትዌር ባለሙያ ነኝ። በኢትዮጵያዊ ጃንደረባው ትውልድ ባዘጋጀው የብዙሃን ጋብቻ ከ44 ሙሽሮች አንዱ ነበርኩ። እሺ አመሰግናለሁ። አክብራችሁ ለጠራችሁ እናመሰግናለን። ስሜ እምነት ይባላል። እንግዲህ ከኢጃት ወይም ኢትዮጵያዊ ጃንደረባ ከዳራቸው ሙሽሮች ውስጥ አንዱ ነን። ሰለሞን ይባላለሁ። ሰለሞን ወዳጄ እንግዲህ የኢትዮጵያ ጃንደረባው ትውልድ በኢትዮጵያ ኦርቶዶክስ ቤተክርስቲያን ከአንዱ ማህበር ሆኖ ተቋቁመው የተለያዩ ስራዎችን ከሚሰራቸው ውስጥም በጃንቃና በተባለው የማህበሩ ክፍል ውስጥ እንደዚህ እንደኛ ባለትዳሮችን አስተምሮ ለጋብቻ የሚያበቃበት ክፍል አለው። በዛም እኛም አንዱ ሆነን ከ44ቱ አሁን በግንቦት 21 ቀን በተደረገው የጋብቻ ስነ ስርዓት ውስጥ ከ44ቱ አንዱ ሙሽሮች ሆነን እኔና እሷ እንግዲህ ቀርባለን። እሺ ባለቤትንም እንተዋወቃለን። ሜሮን እባላለሁ። እኔም ያ ፕሮግራም ተካፋይ ነበርኩኝ። በጣም ጥሩ። እንግዲህ የሙሽርነት ወጉ የሙሽርነት ወዙ ሳይጠፋ በትኩሱ ነው የተገናኘ ነው። እንዴት ነው ሙሽርነት? እንዴት ነው ትዳር? ደስ የሚል ነገር አለው ግን አዲስ ነገር ነው። እንጆይ ያደርጋል። እሺ፣ ምክንያቱም ከነጠላ ህይወት አሁን ጥንዶ ናችሁ። እሱን እንዴት እየለመዳችሁት ነው? እውነቱ ለብቻ መኖርና ሁለት ሆኖ መኖር ደግሞ ይለያያል። በቤተ ክርስቲያናችን ያው ጥንዶች ሲጋቡ አንድ ይሆናሉ የሚለው እንዳለ ሆኖ በዛ ውስጥ መረዳዳት አለ። መረዳዳት፣ መከባበር፣ ፍቅሩ አለ እና ትዳር እውነቱ ሁሉም ሰው ቢገባበት ብዬ የምመክረው ነው። አሪፍ ህይወት እንደምናሳልፍ ተስፋ አደርጋለሁ። አሁን በነበረን ባጭር ጊዜ ይሄንን ነው የተረ ያጣጣማችሁት ነው። ገና አላለቀም። እስኪ እንግዲህ ከትውቃችሁን ጀምር። እንዴት አገኛችሁ? እንዴት ነው ለባልነት የመረጥሽው የሚለውን አጫውችን። አንዳንድ ጊዜ አጋጣሚዎች ናቸው ማለት ታስበውበት ምናምን አይመስለኝም የብዙዎቹ እና የኛም ታስበውበት አልነበረም። በአንድ ወቅት ዝቋላ አቦ ንክስ ነበረ መጋቢት ላይ። መጋቢት 5 ይነክሳል በየአመቱ። እኔ ከሌላ ቦታ እሱ ደግሞ ከአስቱ ግቢ አንድ ወንድማችን የጋራ እሱንም እኔንም የሚያቅ ታስበውበት አይደለም እንዳጋጣሚ እዛ ልሄድ ነው ተመጫለሽ ይለኛል። እኔም እመጣለሁ ምናምን እለዋለሁ። እሱም እንዳጋጣሚ ይመስለኛል አብረን እንሂድ ነው ተባብለን አንድ የኔም ጓደኛ አለች። ሶስት ሆኖ ሲመጡ እኔ አንድ ደብረ ዘይት ላይ ተገናኘን ማለት ነው። ኦኬ። ከዛ እነሱ ሶስት ሆኖ መጡ። ሁለቱን አቃቸዋለሁ እንዳልኩሽ እሱን ብቻ ነው ማለት እሱ ነው ማታቂው። እንግዳው እሱ ነው። እንግዳው እሱ ነው። ሁለቱ መጀመሪያ የሚተዋወቃሉ። አንድ የኔ ሴት ጓደኛና አንድ እሱ ጓደኛ ይተዋወቃሉ። እነሱ ምሳ አብረን በላን። ከዛ በኋላ ከደብረ ዘይት ትንሽ ተሄዶ ዝቋላ ለመድረስ መሀል ላይ ተወርዶ የግር ጉዞ አለው ዳገት ምናምን አለውና እሱን እንግዲህ ከሰው ጋር ነው የሚሄደው። አግዘይ ደከምኩባችሁ። እሺ። እና ኦሬዲ እነሱ ስለሚተዋወቁ እንዳልኩሽ እነሱ አንድ ላይ ሲሆኑ እኛ ቀረም ማለት ነው። ከዛ ያው እጅ ምናምን ተይዞ ነው ዳገት የሚወጣው ምናምን ተደጋግፋችሁ ወጣችሁ እና እዛ እስከነደርስ ድረስ ብዙ አወራን ማለት ነው። ከዛ እዛ አደርን ዋልንም። ከዛ ስንመለስ እንዳጋጣሚ ስልካችን ሁሉ ቻርጅ ያክቶ ነበር። ስልክ እንለዋወጣለን ተባብለን ከዛ በኋላ ስልክ ተቀብለ መደዋወል ጀመሩ ማለት ነው። ጓደኞቻችሁ ስልክ ተለዋወጣችሁ? ከዛ ነው ሂደቱ ይጀምራል። ከዛ ነው ይጀምራል። በጣም ጥሩ። ሜሪስ እንዴት ነው ባለቤትሽን ያገኘሽበትን አጋጣሚ አስታውሽን እስኪ። ከሌላ ሰው ስሸሽ ሌላ ሰው ፈርቼ እየሸሸው እሱን አገኘው። መጠለያ ያገኘሽ? ቁጭ ብዬ የሆነ እንትን ፕሮግራም ነበረ ወልቂጤ ዩኒቨርሲቲ የተማርኩኝ። እሱ የወልቂጤ ልጅ ነው። ኦኬ። እና ስብሰባ ነበረን የወልቂጤ አዳራሽ ውስጥ ማለት ነው። ኦኬ። ተማሪዎች ስብሰባ። ከዛ እሱ እዛ መጥቶ ብዙ ቀን ተከታትሎኛል። እኔ አላቅም። ከዛም በኋላ ነው ይነገረኝ። ከዛ እንዳጋጣሚ ሆኖ የመጨረሻ ቀን ነበር ያናገረኝ
የስብሰባው ላይ ያልቀ መጨረሻ ጊዜያት ላይ ቁጭ ብዬ እነሱን እየጠበቅኩኝ መጣ። እዚህ ጋር ሰው አለ አለኝ። ዝም አልኩት። ከዛ ሌላ ሰው ምፈራ ሰው ነበረ። ልክ እሱ እኔ ብቻዬን መሆኔን ሲያቅ ወደ እኔ ሲመጣ ቁጭ በል አልኩት። ከዛም በኋላ ያ ሰው እስከሚሄድ ድረስ ከሱ ጋር ማውራት ጀመርኩኝ። ተዋወቅ በዛ አጋጣሚ ተዋወቅ በዛ አጋጣሚ ሰው ሸሽታ እንግዲህ አንተን አግኝታለች። እንዴት ነበር ከዛ በፊት ተከታተላት የነበረው? እንዳለችው 2009 ነው የተዋወቅ ነው። የሆነ ቀን አይኔ ገባች። በቃ ያዩዋት ነበርና ቀኑንም ታስታውሳለህ? አይኔ ውስጥ የገባችበት ጀምሮ የመጨረሻው ቅዳሜ ቀን ያው ስልጠናው አልቆ ሻይ ቡና ነገር አለውና እሱን እየተቀበልን እሷ ወጣች። ቅድሚያ ተቀብላ ማለት ነው። ከዛ ስትወጣ እኔ ወጣሁ። ሳልቀበል ወጣሁ። እሷ እንዳታመልጠኝ ነው። ከዛ ከተበተና አላገኛትም። አፍርድ የት እንዳለች አላቅም። ሰፈሯን አላቅም። ከዛ ቁጭ አልኩኝ። በዛው አወራን። ከዛ እንደምንም ስልክ ተቀበልኳት ማለት በጣም አይናፋር ነች። ሰው አታናግር አስቸገረች ስልክ ለመቀበል። አዎ በኋላ ስትነግረኝ ለካ የሆነ ልጅ እየሸሸች ነው እና በዛው አጋጣሚ ስልኳን ተቀበልኳት። ከዛ ጊዜ ጀምሮ እንግዲህ ግንኙነት ቀጠለ ማለት ነው። በጣም ደስ ይላል። እንግዲህ አይናፋሯን ያስከበት ማለት ነው። ባለቤትህን መቼም እንዲሁ እቺ ሴት ባለቤቴ ናት አትልም። በምን አይነት ሂደት ነው የመረጥካት? ባለቤትህ እንድትሆን እቺ የኔ ሚስት መሆን አለባት ብለህ ለመደምደም ምን አይነት መመዘኛዎችን አቀረብ? የመጀመሪያው አንዴ የደነገጥኩት እንዴት ነው ለመጀመሪያ ጊዜ ተገናኝተን ምሳ በላን። which is 3 ሆነን አንዴ እኔ ጓደኛ አለ፣ አንዴ ደግሞ የሷ ጓደኛ አለ። 4 ሆነን ምሳ ስንበላ ምሳ እየበላን ያለ እንዲህ ሳጎርሳት አንድ ላይ የግብኛ ሁላችንም የግቢ ጉባኤ ባክግራውንድ ነው ያለንና እንግዲህ ማዕድን በጋራ መብላት መጎራረስ አጋፔ የሚባለው ባህል አለ። ናቹራል የሆነ ነገር እና ለመጀመሪያ ሳጎርሳት እንዴት ነው እንደምታጎርሰኝ ብላ ከዋረገች አሳነስክባት? እሱ አንድ እንትን የሚል ክስተት ነበረ። ለምን አሳነስኳት ነው ድንጋጤው ወይስ አይታት ነው? እሷን አነሳስ ማለቷ ነው ድንጋጤ የፈጠረብኝ። እኔ አይዲያሊ ማስባት አይነት ሴት ናት። ጭንቅላት ውስጥ የተሳለችው ሴት እሷ ሆና ተገኘች። እሷ ሆና አገኘኋት። እንዴት ነው የፍቅር ጥያቄ ያቀረብክላት? እሷስ አቀባበሏ እንዴት ነበር? የፍቅር ጥያቄ ያቀረብኩትኝ ያው እንግዲህ የግራጁዌሽን አካባቢ ድርብ ደስታ ይሁንልኝ ብለህ ነው? ያንተ ግራጁዌሽን ነው ወይስ እኩል ነው የተመረቃችሁት? እሷ ቀድሜ ነበር የተመረቀች። ተመሳሳይ አመት ላይ ሆኖ ግን ወሩ ይለያይ ነበር። አንቺ ግንቦት አካባቢ እኔ ደግሞ ሰኔ መጨረሻ። ስለዚህ አንተ ግራጁዌሽን ጊዜ ነው ወይስ የሷ ግራጁዌሽን ጊዜ? የኔ ግራጁዌሽን ጊዜ። እሺ ያኔ ነበረ ያኔ ጥያቄ ያቀረብክ ለግራጁዌሽን መጣ። እሺ ምን መለሽ? እሱ እንዳለው በጣም ተግባብተን የሆነ በቃ ጠየቀ እንዲባል አይነት መሰለኝ። ጠያየቅ ነው እንጂ በቃ ኦኬ ቃሉን ያወጣ ነው እንጂ ኦሬዲ ተግባብታችኋል። ኦሬዲ በቃ ስለዚህ ምላሽ አልሰጠሽም? እንዲሁ ተግባባችሁ? አልሰጠችም። ወደ ላስብበት ያስብበት በሻው በጣም ደስ ይላል። እናንተ ጋርስ እንዴት ነበር? እኔ ደስተኛ ነኝ፣ እሷም ደስተኛ ነች ታያት። ስለዚህ ይሄ ነገር እኔ መጠየቅ አለብኝ። በቃ እንደውም መቀደም የለብኝም ነው እኔ ሌላ ሰው እንዳይቀድም። ከዛ በቃ ፍቅሩ እንዳለ ስገልጽላት በቃል ሳይሆን በለቅሶ ነው የገለጸችልኝ። ያምርና እንዴት ሜሪ? አው ለምን መሰለሽ እኔ እሱን ያገኙበት ሰዓት በጣም ዲፕሬሽን ውስጥ ነበርኩኝ። በጣም ተጎድቼ ምናምን እንዴት ነው አንደኛ አመት ላይ ነው የተዋወቅነው። ከቤት ወጥቼ የሆነ አክሲደንት ደርሶብኝ ነበር በሰዓቱ ማለት ነው። እና ያ ነገር ራሴን እንድጠራ አድርጎኛል ማለት አሁን እሱን የሰራኝ በጣም በብዙ ነገር እንዴት ልንገልጽልሽ ማለት እንደ አባት እንደ እናት ኢቭን እሱን ነው ማዳምጠው ከቤተሰቦቼ የተሻለ እንደዚህ አታርጊ እንደዚህ አርጊ በእምነት በኩል እንድጸልይ እንዳመሰግን በቃ ይሄ ምንም እንዳልሆነ እና ሲጠይቀኝ አዎ የፍቅር ጥያቄ ሲያቀርብልኝ እምቢ ማለት አልፈለኩኝም። ከሱ የተሻለ ሰው አይመጣም በህይወቴ ውስጥ እኔን ስለሰራኝ እንደ አባት እንደ እናት እንደ እህት እንጃ ቃል ስለሌለ ሁሉም ነገርሽ ሆነ።
በጣም ደስ ይላል። ፍቅርህን አንተ በፍርሃት በጭንቀት የገለጽከውን ፍቅር እሷ በደስታ በእንባ ስትገልጽልህ ምን ተሰማ? እንደምታየት አሁን ስላንተም ስታወራ እንባዋ ነው የሚቀድመው። አዎ ደስ ይላል። ምን እሷ ሲሆን ምናልባት እኔ ነኝ እድለኛ መሆነው ብዬ ነው የማስበው በዛን ሰዓት ማለት። አንዳንዴ ሁሉ ነገር የምትጥይበት ሰው አለ፣ ግን እኔ አልጥልባት ሙሉ ነገር በቃ ያላት ነገር ይበቃታል። በትንሹ ብታስብ ይሻላል። እኔን ስታስብ ደግሞ ትጠነክራለች እና እሱ ነው ያለው ነገር። በጣም የሚያስቀና ፍቅር ነው። እንግዲህ አሁን ይሄ የፍቅር ጥያቄው ካለፈ በኋላ ፍቅር ሲባል መቼም ያለ ፈተና አያልፍም። ፈተናዎች ይገጥሟችኋል። እነዛን ፈተናዎች እንዴት ነው ያለፋችኋቸው? እጮኝነት የራሱ የሆነ ፈተና አለው። ምክንያቱም ማይታወቅ ሰው ነው የሚታወቀውና በመታወቅ ውስጥ ደግሞ ለሚወዱት ሰው ብሎ መተው አለ። ደግሞ መጀመሪያ አካባቢ ትክክለኛው ማንነት አይገለጥም። የኛ ትንሽ የሚያስቸግር የነበረው የቦታ ርቀት ነበር። የግራጁዌት ካረክ በኋላ የተለያየ ቦታ ነው የነበርነው ሁለታችንም። ስለዚህ እሱ ትንሽ ያስቸግር ነበር። ስለዚህ ለሱ ብዙ ነገሮች ተከፍለዋል። የስራ መቀየር፣ ቦታ መቀየር፣ ማን ቀየረ፣ ማንም ብሎ መጣ። አይ በመመካከር ነው እና በእጮኝነት ትንሽ የሚከብደው ፓርት በቃ መተዋወቁ ነው። ሪሊ ሰው የሚፈልገው ምንድነው የሚለውን እሱ ነበር። ግን በቃ እግዚአብሔር ይመስገን አንድ ላይ ስንሆን ወይም ደግሞ አዲስ አበባ ስትሆን እንገናኝ ነበረ። ግዚያቶችን አብረን እናሳልፍ ነበርና ጎበዝ ናት። ስጦታ መስጠት ትወዳለች። ምን ሰጠች? ምን ሰጠሽው? የመጀመሪያ ስጦታ ምንድነው ከሷ የተቀበልከው? የመጀመሪያ ስጦታ አበባ ነው። በእጮኝነት ህይወት ምን አይነት ፈተናዎች ገጠሟችሁ? እነዛን ፈተናዎችስ እንዴት ነው ያለፋችኋቸው? ሜሪ በጣም ብዙ በሱ ነኝ ፈተና የሆንኩኝ። ቤተሰቦቹም እሱም ቶሎ ማግባት ይፈልጉ ነበረ። እኔ ጋር ያለው ኮንዲሽን ደግሞ ጥሩ አልነበረም። እናቴ በእኔ ምክንያት ተጎድታ ነበረ። የኔን መጎዳት ስትሰማ ተጎድታ ነበርና ያ ስላለ እሷ እስከምድን ድረስ ምናምን እየተባለ በጣም ቆየን፣ ተራዘመ። አንተስ ምን ትለናለህ? አሁን የእጮኝነት ህይወት እንግዲህ ርቀትም ሲገድበው እሷም ተማሪ ሆና አንተም ሌላ ቦታ እየሰራ የተለያዩ ፈተናዎች ይገጥማሉ። የኛ አሁን የእጮኝነት ጊዜ አሁን እንደ ቤተክርስቲያን እንትን ካልን ካነሰ 6 ወር አሁን በትምህርቱም ያለው ማለት ነው። ካነሰ 6 ወር በጣም ከረዘመ ደግሞ 2 አመት ቢሆን ነው የሚመከረው። ከዛም ሲያንስ ያለ መግባባት ሳይኖር ወደ ትዳር መግባትን ይፈጥራል ነው። ከዛም ሲበልጥ ደግሞ ምናልባት የመጣላት መንገድ ሊፈጠር ስለሚችል በሚል ነው። ግን የኛ በተቃራኒ በጣም ረጅም ጊዜ ነበር። እንዳልኩሽ ከ2010 ፋሲካ ጀምሮ ነው ወደ ፍቅር ህይወት የገባ ነው ማለት ነው። ከዛ ጊዜ ጀምሮ አሁን 2017 ላይ ነው ያለነውና ኦሬዲ 7 አመት ምናምን ማለት ነው። በትንሹ እስከ ፋሲካ በእጮኝነት ቆይተናል። ጊዜው መርዘሙ ከብዙ ቦታ ፈተና ይመጣብሻል። ከቤተሰብ ይመጣል፣ ከጓደኛ ቤተሰብ በኔ በኩል እኔ መጀመሪያ ልጅ ነኝ ቶሎ እንዳገባ ይፈልጋሉ። በሷ በኩልም ደግሞ ትምህርቷን እንድትጨርስ የሚፈልግ ነገር አለና እሱ ትንሽ አስቸጋሪ ነበርና በዚህ አጋጣሚ ደግሞ ያው ከተለያየ ቦታ ስለሆነ እሷ ወደፊት አካባቢ ነች፣ እኔ ወልቂጤ ነኝ። የአካባቢ ልጆች ደግሞ መፈለግ አለ እና ኢቭን ለኔ ሁላ ስልክ ሁላ የሚደውሉላለ ምናምን በቃ ተውልን ምናምን አንተ ምናምን እስከዚህ ለምን አተውልንም ለራሳችን። እንግዲህ አሁን ከዚህ ሂደት በኋላ የሚቀጥለው ወይ ሽምግልና ነው ወይ ጥሎሽ ነው። ጥሎሽ ጣልክላት? ባህሉ በሚፈቅደው ሽምግልና በስርዓቱ ላክን። ትንሽ ቦታው ሩቅ ነበረ፣ ግን እሱ ያለችበት አካባቢ ባህል በሚፈቅደው መልኩ ሽምግልና ላክን። ጥሎሽም ደግሞ የሚሉትን አደረግን። እዚህ በወጉ ነው በባህሉ። አልተቸገርክም ማለት ነው አንተ በጥሎሽ? በጣም የሚማረሩበት ነገር ነው ብዙ ጊዜ ወንዶች ሽምግልና ባንዴ ተቀበሉ። አሁን ላይ ይሄ ውስጥ ለውስጥ ማመቻቸት የማመቻቸትን ስራ አንቺ ሰራሽ? እንዴ እንዳትሉ አደራ ካልሆነ ምናምን አይ እኔም የላኳቸው ሽማግሌዎችም እሺም ያስብሉ ነበር። ጽንት ብለው እንዳትመጡ ሳትይዙ ተብለው ነበር። በጣም ደስ ይላል። እናንተ ጋር እንዴት ነበር የሽምግልና ስርዓቱ?
ከዚህ ሁሉ ፈተና በኋላ በእነሱ ሀገር ያው የየሀገሩ ባህል አለና በእነሱ ሀገር ባህል መጀመሪያ ደብዳቤ ነው የሚላከው ማለት ከሽማግሌዎቹ በፊት ደብዳቤ ከሽማግሌ በፊት ፖስታ ይላካልና ያው ይሄ እንትኑ የሚጻፍበት መንገድ አለ ያው ልጃችሁን ለልጃችን ተብሎ ደብዳቤ ይጻፍና አንተ ነህ የምትጽፈው ደብዳቤው ቤተሰብ ነው የሚጽፈው ያንተ ቤተሰቦች የኔ ቤተሰብ ይጽፋሉ እና ይሄንን ሃይላይት ሊሰምቼ ነበር በራሴ ጽፌ ላኩ ቤተሰቦች መጻፍ የነበረባቸው እኔ ጽፌ ላኩት በቃ ልጃችሁን ለልጃችን ምናምን በሚለው በቃ በየላኩ ማለት ሌላ ሰው ቢሆን የተመለሰው ዳይሬክት ነው የተመለሰው ይታይና ቀጥታ ነው የሚመለስልኝ ወዲያው ተመለሰ ተፈቀደ ነው ወይስ ደብዳቤው ተከለከለ እንጂ ተመለሰው ደብዳቤው ከቀረ ለሽማግሌ ቀጣይ ስቴፕ አንድ ስቴፕ አልፈሻል ማለት ነው ከዛ ውድቅ ነው የተደረገው ሙሉ በሙሉ ተመለሰ ደብዳቤ አው ተመለሰ አውቀው ነው አንተ እንደጻፍከው ወይስ በቃ ትክክል አይደለም አጻጻፉም ምኑም አላላኩም ትክክል አልነበረምና ተመለሰ በቃ ከዛ በድጋሜ ደግሞ ስንት አመት ነው ከአንድ አመት አካባቢ ቆይተን እንደገና በትክክል እንደገና በሚያቅሰው አጣርተን እንደገና ተላከ ማለት ነው ሌላ ጽፈንና በትክክል በወጉ መሰረት ተላከ ከዛ ለሽማግሌ አንድ ስቴፕ አሁን አለፈ ማለት ሁለተኛ ላይ ቀረ ማለት ነው የተወሰነ ቀን ይሰጥሻል ያ ደብዳቤ ከቀረ ቀጣይ ስቴፕ ትሄጃለሽ ማለት ያኛው የተላከው ሽማግሌ ሄዶ ይጠይቃል እንግዲህ ባህሉን እንትን ካልኩኝ ይቅርታ በጣም ይገርም ባህል እና በከዛም ቀጣዩ ላይ ሽማግሌው ቼክ አደረገ ሽማግሌ ግባ ተብሏል ተባለ ከዛ ሽማግሌ ግባ ተብሏል ተባለ ከዛን ላኩኝ ማለት ነው ሽማግሌ ላኩኝ ያው ከጊዜውም ከምኑም አንፃር ቀድሞ የማመቻቸት ስራ እንዳለችው ብዙ ሰራ የመጀመሪያው መውደቅ አይተን ብዙ ነገር እንትን አለንና ከዛ ሽማግሌ አሟልተን ላከን አለፈና ወደ ቀጣይ ስቴፕ ሄደ ማለት ነው ግን ደብዳቤው አይሆንም ተብሎ ሲመለስ ምን ተሰማ ምክንያቱም አንሰጥም እንደማለት ነው እኮ እንደማለት ነው ያስደነግጣል በእውነቱ በጣም የሚያስደነግጠውና ማስተካከል ነው ያለብኝ ወይስ ከዚህ በኋላ እንደው አይቀበሉኝም ማለት ነው የጻፈውን አሳይቶሻል የጻፈውን ደብዳቤ ነው አብራችሁ ነው እንደጻፋችሁ ኧረ አይደለም እንደውም ያኔ በጣም ተራርቀን ነበር እሱ ወደ አማራ ክልል አካባቢ ነበር ሚሳራ ከዛ ተላከ አባቴ ጧት ጠራኝ አንቺ ቤት ለሊት ነበር ሽማግሌዎቹ የሚያመጡት ለሊት ነው ከዛ እነሱ ለካ ቼክ አርጎ ጠሩኝ ከዛ እንኪ ይሄንን እስኪ አንብቢ ምን ማለት ነው አለኝ በርግጥ እኔ ማይቻላቅም እንዴት እንደሚጻፍ እሱን አላቅም ምን ማለት ነው ይሄ ምናምን እንዴት እንደዚህ ይደረጋል ተቆጣባሽ እኔ አላቅም አልነገረኝም ነው ያልኩት ከመሞት ከሚገለኝ ያላዩትም አላቅም ይሄን ያክል ግን አባቷን ያስቆጣቸው ምን ብለው ቢጽፉ ነው ሰላምና ጤና ክብርና ምስጋና አልከፈት ይመስለኛል ድሮ ነው ከወላጆቻችን ስንርቅ ወይ ከጓደኞቻችን ስንርቅ ሰላምና ጤና ክብርና ምስጋና ለምመኝልሽ ለውዷ እናቴ ምናምን ተብሎ ነው ልጃችሁ እሱ እንደ ኖርማል አልጎ ነው የጻፈ መሰለኝ ባህል አለው አጻጻፉ ማለት ነው እሱ ይሄን አክል አብረን ስለቆየን ጓደኛሞች ስለነበርን ምናምን ብሎ ነው የጻፈው መሰለኝ በቃ እንደዛ ነው ማለት የቅርበታችንን እንትን ለመግለጽ ያክሉ ላይ ተሞከረበት ነውና ያው በጣም ይቅርታ ጠይቀን እንደው ይቅርታ እንዳደረጉላችሁ ተስፋ አደርጋለሁ አሁን የተስተካከለው ደብዳቤ ግን ከባህሉ አንፃር ምን አይነት አጻጻፍ እንዳለው ብትነግሩን ደስ ይለናል ምክንያቱም እኔ ሰምቼ አላቅም አዲስ ነው ለኔ እስኪ ንገሩን ሂደቱ ምን ይመስላል እንዴት ነው የሚጻፈው እንዴት ነው የሚጠየቀው አጭር ነው አሁን እኮ ይዘቱ ያው ልጃችሁን ከልጅ መርጠን የሚጽፈው ቤተሰብ ነው ጠያቂው ቤተሰብ ነውና በእኛ በኩል ስተት የተፈጠረው ቤተሰብም እኔም በምጠይቀው አይነት ነው አጻጻፉ በቃ ፍጹም ስተት የሆነ ነውና ወርቅ ልጃቸውን እንግዲህ ስጡኝ ብለሽ ስጠይቂ እንኳን አለፈልኝ እንግዲህ እንኳን ለዚህ አበቃችሁ በዚህ አጋጣሚ ቀጣዩ እንግዲህ ከሽምግልናው ሂደት በኋላ ወደ ሰርግ ስርዓት ወደ ጋብቻችሁ ቀን መረጣ ነው የምትሄዱት እናንተ ደግሞ በልዩ መልኩ
ብዙዎች ያላጋጠማቸውን እድል ነው ያገኛችሁት። እንግዲህ 44 ሙሽራ ማለት 88 ሰው ከነሱ መካከል ተመርጣችሁ አንድ ላይ ነው የተሞሸራችሁት እና በአይነቱም ለየት ያለ ነው። 44 ሙሽራም ለመጀመሪያ ጊዜ ይመስለኛል። ካሁን በፊት ተካሂዷል፣ ግን እንደናንተ ብዙ አልነበረ። እንዴት ነው እድሉን ያገኛችሁት? ሂደቱስ እንዴት ነበረ? በጣም ነበር የምታምሩት። ሶሻል ሚዲያ ላይ ይመላለስ ነበርና በጣም ውበት ያለው በጣም የሚያስደንቅ እዛ ቦታ ላይ በተገኘው የሚያስብል አይነት የጋብቻ ስነ ስርዓት ነበር የፈጸማችሁት። እንዴት ነው እድሉን ያገኛችሁት? ያው መልካም ኢጃት ወይም ኢትዮጵያዊ ጃንደረባ ትውልድ በቃና ኢጃት ቃና ወይም ደግሞ ብዙሃን ጋብቻ የሁለተኛው ዙሩ ነው የነበረ። ከሁለት አመት በፊት እንደዚህ አይተን ስለነበረ ቢኖር ብለን እንጠብቅ ነበር። ቢኖርና ብንሳተፍ ብለን ግን በእውነቱ እንደዚህ ሆኖ ሪል ይሆናል ብለን አላሰብንም ነበር። ግን ደስ ይል ስለነበር እኔ እንደው ያላገባ ሰው በሙሉ የሚመኘው ይመስለኛል ሳይሆንና እንደዛ እኛ ምንመኝ ነበር። ለመጀመሪያ ጊዜ ማስታወቂያውን ሲያወጡ በሶሻል ሚዲያ ነበር ያየነው። እንደውም እንደምንጋባ በዚህ አመት ወስነን ነበር። ከወሰንን በኋላ ሽምግልና ምናምን ከጨረስንም በኋላ አንድ ጓደኛችን ሊንኩን ፎርዋርድ ያደርግልንና እንዳየነው ሁለት አማራጭ ነበረው። አንደኛ ቅድመ ጋብቻ ስልጠናውን መውሰድ፣ ሁለተኛ ደግሞ በብዙሃን ጋብቻ መሳተፍ ምርጫ ነበረ። የመጀመሪያ ነው ሳይው ስልጠናውንም ጋብቻውን በዚህ ማድረጉ ነበር አፕላይ ያደረኩኝ የነበረ። እግዚአብሔር ወዶና ፈቅዶ የመጀመሪያ ከቤተሰብ ጋር እንዲሆን መፈለጉ ነበረ ክፍለ ሀገር። ግን ያው እንግዲህ እንዳያችሁት እግዚአብሔር ፈቅዶ ከብዙ ሙሽሮች ጋር አብረን ደግሞ ሙሽሮችም ደግሞ ወንድሞቻችን እህቶቻችን ሆነ እርስ በርስ ተዋወቃችሁበት፣ ጓደኛ ተረፋችሁበት። እንግዲህ እንደዚህ በብዙ ሰዎች ታጅቦ ከብዙ ሙሽሮች ውስጥ አንዱ ሆኖ መጋባት የተለየ ስሜት የሚፈጥር ይመስለኛል። እንግዲህ እንደነገራችሁንም ሂደት ነበረው የቅድመ ስልጣና ሂደቱ። እንዴት ነበረ ስልጣናውን የወሰዳችሁት? ምን አይነት ስልጣናዎችን ሲያካተት ነበረ? የሆነች ጓደኛዬ አሁን አግብታለች ከኛ ጋር አንዱ ነችና አገኘችኝና ስናወራ ስለ ህይወት ምናምን ሽማግሌ ላክ እንዴት ምን ላይ ደረስክ ምናምን ከዛ ለምን እንደዚህ አታረግም ከኛ ጋር ለምን አትማርም እንደዚህ ፕሮግራም አለ ምናምን ስትለኝ እሺ እስኪ ሊንኩን ላኪልኝና ለመዝገብ አልኳትና ሊንኩን የዛ 4 ሰዓት አካባቢ ነው ላከችልኝ ማለት ነው። ወዲያው እኔ ተመዘገብኩና 8 ሰዓት ደወሉልኝ። በማግስቱ ቅዳሜ ትምህርቱ ይጀምር ነበርና ሊያመልጠኝ ነበርና ለኔ ነው እንዴ ተዘጋጀ ይሄ ነገር ሁሉ አስከምል ማለት ነውና ያኛው ሐሙስ ለታ ችሎቱ ያመለጠኝ ይሄኛውን ላገኝ ነው ምክንያት ይሆነልኝ ምናምን በየስካሁን ሁሌ ነው ለጓደኞቼ ሁላ ማወራውና ለኔ ተአምር ነበር። ፕሮግራሙ ደግሞ እንደታየው ነው። በጣም ሰፊ ነው ትምህርቱ፣ በጣም ሰፊ ትምህርት ነው ያስተማሩን። ስለ ጋብቻ ራሱ ትዳር ቅድስና ስለመሆኑ ስለምንኩስና ህይወትና ስለ ጋብቻ ያለው ግንኙነት ብዙ ሰፊ ነገሮች፣ ሶስተኛ ወገኖች በትዳር ውስጥ የሚኖራቸው ግንኙነት፣ አጠቃላይ ብዙ ሰፊ ትምህርት አስተምሮናልና ቆንጆ ትምህርት ነበረ። በጣም ደስ ይላል። እንግዲህ እንዳየነው ከሆነ እና እንደሰማነው ስልጣና ውስጥ መዝሙርም ስትሰለጥኑ እንደነበረ ሰምተናል። የምታስታውሱት መዝሙር ይኖር ይሆን? መቼም በዚህ ፍጥነት አይረሳም። በጋራ ነው ያጠናችሁት ደግሞ ሁለታችሁም አይደለ? አንድ ላይ ነበራችሁ። እስኪ የምታስታውሱትን መዝሙር ዘምር። ጌታችን ራስ ልጅሽ ነው አማላጅነትሽ የሚያድነን ነው። የቤታችን ራስ ልጅሽ ነው አማላጅነትሽ የሚያድነን ነው። እመብርሃን ሰላም አንቺ እኮ ነሽ ለቤታችን። እመብርሃን ሰላም አንቺ እኮ ነሽ ለቤታችን። የቤታችን ራስ ልጅሽ ነው አማላጅነትሽ የሚያድነን ነው። የቤታችን ራስ ልጅሽ ነው አማላጅነትሽ የሚያድነን ነው። እመብርሃን ሰላም አንቺ እኮ ነሽ ለቤታችን። እመብርሃን ሰላም አንቺ እኮ ነሽ ለቤታችን። በሂደቱ ላይ በፕሮግራሙ በዝግጅቱ ላይ በጣም ነበረ ደምቃችሁ ስትታዩ የነበረው።
ምን ተሰማችሁ? እስኪ ምንድነው የተሰማሽ? እንደዛ በዛ ሙሽሮች መካከል በጣም በብዙ ሰው ታጅቦ ከዛ ደግሞ በቤተ ክርስቲያን ስርዓት መጋባት ማለት በጣም ድንቅ ነገር ነው። ምን ተሰማሽ በዛ ሰዓት? መጀመሪያም እንዳለው እንትን የዛሬ 2 አመት አይ ቲንክ እንደዛ አዘጋጅቶ ነበርና አንድ ሙሽራ ምንድነው ጃንቃናን የፈለግነው አንደኛ በቤተ ክርስቲያን ስርዓት መሆኑ ሙሉ ስርዓቱ የቤተ ክርስቲያንን ጠብቆ ነው። አሁን በግል ቢሆን ምናልባት በራሳችን ምንም ልናዘጋጀው እንችል ይሆናል፣ ግን ይሄ ስርዓቱ ሙሉ የጠበቀ አይሆንልንም። እኛም ማናቀው ይኖራል፣ ከዛም በጎን ምናምን የሚገባ ምናምን ይኖራልና ሙሉ ስርዓቱን የጠበቀና እግዚአብሔርን ያመሰገንን የምንውልበት ቀን ላይሆንልን ይችላል እና ጃንቃናን የፈለግነው በዋናነት ይሄ የተቀደሰ ቀን ለማዋል ይዛለት ጋብቻችንን ስናስታውሰው እንደዚህ አይነት ተውስታ አሁን እንዳለው ተውስታ አይነት እንዲኖረው ነውና ይሄ በልምምዱ በትምህርቱ ምናምን የነበረው ሙሉ ትኩረታችን ይሄ የቤተክርስቲያን ስርዓትን ማወቅ የመንፈሳዊነት የአተያየታችን ጋብቻ ውስጥ የጸጸት መንፈስ ማሳደር ምናምን እንደዛ ነበርና ስንለማመድ የፎቶ ፕሮግራሙ ማስታወቂያ እነዛ ሁሉ በጣም ደስ ይሉ ነበርና ይሄ መንፈሳዊነትን የሚያሳድሩ ነው። ፕላስ ደግሞ የሰርጉ ዕለት እንደዚህ ሊሆን ይችላል ብለሽ ትገምቻለሽ ትጓጉ ያለሽ ግን እኛ ከጓጓነው በላይ ነበር ዕለቱ ከጠበቃችሁት በላይ ሆኖ አገኛችሁት በጣም ደክመው ነውና እግዚአብሔር እንግዲህ እግዚአብሔር ጸጋውን ያብዛላቸው በዚህ ሂደት ውስጥ ስለነበረ ይሄ የማይረሳ ትውስታ ነው። በቃ ለሰርጋችን ቅድም እንዳልኩሽም ትምርኩም ጋር ተያይዞ አንዲ ነበር ምናምን ብለን እንድናስታውስ ያደረገን ነበርና በጣም ደስ ይል ነበር። በጣም ጥሩ። እንግዲህ በዚህ በማይረሳ ጊዜ የማይረሱ አጋሮችን አግኝታችኋል። እስኪ ለባልሽ ያለሽን ፍቅር ግለጭለት። እኔ እንጃ ሌላ ሰው ቢሆን የሚችለኝ አይመስለኝም። ያው እግዚአብሔር ስለምንቻቻል መሰለኝ እሱን የሰጠኝና ለሁሉም ነገር በጣም አመሰግናለሁ። ስለሰራህኝ በእምነት ጠንካራ እንድሆን በሁሉም ነገር ስለምታበረታታኝ እናት ስለምከኝ ስለማታሰር እንዳስብ ስለማታረገኝ በጣም አመሰግናለሁ። ወድሃለሁ። ሺህ ዓመት ኑርልኝ። በጣም ነው የሚያስቀኑት ማለት ባገባው የሚያስብል አይነት እሺ እንደዚህ በፍቅር እንግዲህ ፍቅሯን ገልጻላለች። መልስላት እስኪ። እዚህ የበለጠ አጋጣሚ የለም። በጣም ነው የምወድሽ። አንቺን ስላገኘው በጣም እድለኛ ነኝ። የቀረው ዘመኔ ሙሉ ካንቺ ጋር ስለሚሆን ደግሞ በጣም ደስ ይለኛል። እንደምትበረችልኝ ጎበዝ እንደምትፈኝ ስለማቅ ካንቺ ጋር ዘላለም ስኖር ደስተኛ ነኝ። ስላገኘሁሽ በጣም እድለኛ ነኝ። በጣም ነው የምወድሽ። አቤት ፍቅር ዳራዚ ቤት እሺ እዚህ አካባቢስ ፍቅር እንዴት ይላል? ተገላለጽ እስኪ። እሺ እንጀምር ካንቺ። ሲምትሰሚው የምትወጂውን ሰው ይመስለኛል ብዙ ጊዜና ይሄ ፍቅሩ ሲኖር መዳመጡ መሳማቱ መሰራራቱ ይመጣል። እነሱም እንዳሉት ይሄ ከግቢ እንደወጣን የነበረው ልጅነቱ እየተሰራራን ነው የቆየነውና ተጎንደለው እየሞላ መሰራራት ውስጥ ደግሞ ፍቅር ይጨምራል እና ይሄ በተለይ በዋናነት ይሄ አስተሳሰብ ምናምን ችግሮች የነበሩብኝ እሱን የቀረፈልኝና እንዴት ነው ፍቅር ግለጪ ምናምን ሲባል ፍቅር ይጠፋል አይደል? አዎ ይጠፋል። በጣም ነው ሞዴ ስላደረክልኝ ነገር ሁሉ በጣም አመሰግናለሁ። ጉልለቴን ስለሞላልኝ ከዚህ በኋላም ስለምትሞላልኝ ስለምትደግፈኝ ስለምታበረታኝ በጣም አመሰግናለሁ። ኑርልኝ። ከምንም በላይ ፍቅርን ታስቀድማለች እና እኔ ሙሉነት ይሰማኛል። ከመጋባታችን በፊት አሁን በጣም ሙሉነት ይሰማኛል። ያረኳቸው ነገሮች ሙሉ ከዛ ምን ሪቫይዝ ካረገቻቸው በኋላ በቃ በጣም እርግጠኛ ነኝ እና ሙላቴ ነሽ። በጣም ነው ወድሽ። ሰላው ሙላቴ ነሽ። እንግዲህ ጉድለቴ ነው ሙላሽ ሙላቴ ነሽ ተብለሻል። እንግዲህ እኛም ዘመናችሁ የተባረከ እንዲሆን ትዳራችሁን ደግሞ በልጅ እንዲባርክላችሁ ምኞታችን ነው። የወይን ሐረግ የወይን ሐረግ
ተመልካቾቻችን ከሙሽሮች ጋር የነበረን ቆይታ ይሄን ይመስል ነበረ። ቀሪ የኤንቢሲ ኢትዮጵያ ፕሮግራሞቻችን ይቀጥላሉ። መልካም ጊዜ።